ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ከትናንትና በስቲያ የተለያዩ ሀገራት ጨዋታዎች መደረጋቸውን ቀጥሏል። በተለይ ደግሞ በአውሮፓ ሀገራት ለዓለም ዋንጫ ለማለፍ የሚደረጉ ማጣሪያዎች ቀልብን የሚስቡ ሆኗል። እናም በዛሬው ቆይታችን በትናንትና ዕለት የተደረጉትን የተለያዩ ጨዋታዎችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምንገባ ይሆናል። በትናንትና ዕለት በአራት ግሩፖች ወደ 8 የሚደርሱ ጨዋታዎች በአውሮፓ ሀገራት መካከል መደረግ ችሏል። ከግሩፕ ኤ ሁለት ጨዋታዎች መደረግ ሲችሉ በአንደኛው ጨዋታ ሉክዘምበርግ በሜዳዋ በጀርመን 2-0 በሆነ ውጤት መሸነፍ ችላለች። ጀርመን ትናንትና በዋልትሜድ ባስቆጠራቸው ሁለት ግቦች ነበሩ ይህንን ጨዋታ ማሸነፍ የቻለችው። ዋልትሜድ 49ኛውና 69ኛው ላይ ነበረ ማስቆጠር የቻሉና ጨዋታው ሆኖ ሙሉ ለሙሉ ማለት በምንችለው መልኩ ጀርመኖች መብለጥ ችለው ነበረ። በተለይ ደግሞ ሁለተኛው አጋማሽ ላይ ጀርመኖች በጣም የተሻሉ ቡድን ሆኖ ነበረ። ሉክዘምበርጎች የመጀመሪያዎቹን 30 ደቂቃዎች በጣም ጥሩ መንቀሳቀስ ችለው ነበር። ከዛ በኋላ ግን ጀርመኖች ቀስ እያሉ ወደ ጨዋታ ሪትም በመግባት ጨዋታውን ሙሉ ለሙሉ መብለጥ ችሏል። ጀርመን 2-0 በማሸነፏ ምክንያት የግሩፕ ኤ ምድብ መሪ መሆንም ችላለች በ12 ነጥብ። ሁለተኛው የተደረገውን ጨዋታ ስንመለከት ደግሞ ስሎቫኪያ ከኖርዘርን አይርላንድ ጋር ያደረገችው ጨዋታ ነበረ። በዚህ ጨዋታ ላይ ስሎቫኪያ 1-0 በሆነ ውጤት ማሸነፍ ችላለች። በተለይ በጣም ፉክክር የታየበት ጨዋታ ነው የነበረውና ስሎቫኪያዎች ራሱ የማሸነፊያዋን ግብ ለማግኘት 91ኛው ደቂቃ ድረስ መጠበቅ ነበረባቸውና ባቡቼ 91ኛው ደቂቃ ላይ ባስቆጠራት ግብ ስሎቫኪያ 1-0 በሆነ ጠባብ ውጤት ማሸነፍ ችላለች። በእርግጥ በዚህ ጨዋታ ላይ ስሎቫኪያ ጨዋታውን በደንብ መቆጣጠር ችላ ነበረ። በጣም ብዙ ሙከራዎችን ማድረግ ችለው ነበረ። ነገር ግን ደግሞ ኖርዘርን አይርላንዶች በጣም በጥብቅ ሁኔታ ነበር ሲከላከሉ የነበሩት። ይህም ማሳያ የሚሆነን ስሎቫኪያ 16 ሙከራ ማድረግ ሲችሉ ሁለቱ ብቻ ነበረ ኦን ታርጌት መሆን የቻሉት። ኖርዘርን አይርላንዶች በበኩላቸው 9 ሙከራ አድርገው ሁለቱ ኦን ታርጌት ነው መሆን የቻሉት። በኖርዘርን አይርላንድ በኩልም አንድ ተጫዋችም በቀይ ካርድ ሊወጣባቸውም ችሏል። ይህም ተጫዋች በ90ኛው ደቂቃ ላይ ነበረ በሁለት ቢጫ በቀይ ካርድ መውጣት የቻለው። እንዲሁም በደንብ የምናስታውሰው ይህንን ተጫዋች በተለይ ከአርሰናል ጋር ሰንደርላንድ ባደረጉት ጨዋታ ላይ የመጀመሪያዋን ለሰንደርላንድ ጎል ማስቆጠር የቻለውም ተጫዋች ነው የነበረውና በዚህ ጨዋታ ላይም በቀይ ካርድ ሊወጣባቸው ችሏል። ስሎቫኪያዎችም ይህንን ጨዋታ ማሸነፋቸውን ተከትሎ በግሩፕ ኤ በ12 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏል። ኖርዘርን አይርላንዶች በ6 ነጥብ ሶስተኛ ደረጃ ላይ መቀመጥ ሲችሉ ሉክዘምበርጎች ምንም አይነት ጨዋታ ባለማሸነፋቸው በ0 ነጥብ አራተኛ ደረጃ ላይ መቀመጥ ችሏል። የመጨረሻውም ጨዋታ በጀርመንና በስሎቫኪያ መካከል የሚደረግ ነው የሚሆነውና በጣም አጓጊ ጨዋታ ነው። ሰኞ ምሽት 4:45 ላይ ነው የሚደረገው። ሁለቱም በእኩል 12 ነጥብ አንደኛና ሁለተኛ ደረጃ ላይ ነው የተቀመጡት። ጀርመኖች በ7 የግብ ክፍያ፣ ስሎቫኪያ ደግሞ በ4 የግብ ክፍያና በቀጥታ ወደ ዓለም ዋንጫ የሚያልፈውን ቡድን የምናውቀው ሰኞ ነው የሚሆኑና በጨዋታው ላይ ማንኛውም ያሸነፈ ቡድን በቀጥታ ወደ ዓለም ዋንጫ ማለፍ ሲችል፣ ነገር ግን አቻ የሚወጡ ከሆነ ጀርመን በቀጥታ ወደ ዓለም ዋንጫ የምታልፍ ይሆናልና ጀርመኖች በጣም አጣብቅኝ ውስጥ ገብቷል። በተለይ ደግሞ በምድብ አራተኛ ጨዋታ ላይ በስሎቫኪያ 2-0 መሸነፏ እዚህ አጣብቅኝ ውስጥ እንድትገባ አድርጓታልና ከፊቷ በጣም ወሳኝ ጨዋታ ይጠብቃታል። በግሩፕ ጂ የተደረጉትን ጨዋታዎች ስንመለከት ሁለት ጨዋታዎች ተደርጓል። ፊንላንድ በማልታ 1-0 በሆነ ውጤት ስትሸነፍ፣ ፖላንድ ከኔዘርላንድ ጋር አንድ አቻ በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ ካሚንስኪ ባስቆጠራት የ43ኛ ደቂቃ ግብ ፖላንዶች 1-0 መምራት ችለው ነበረ። ነገር ግን ዴፓይ በ47ኛው ደቂቃ ላይ ጎል በማስቆጠር ኔዘርላንድን አቻ የሚያደርግበትን ግብ ማግኘት ችሏል። በጨዋታው ላይ ኔዘርላንዶች በጣም የተሻለ እንቅስቃሴን ማድረግ ችሏል። በእርግጥ በሙከራ ደረጃ ፖላንዶች የተሻሉ ነው የነበሩት። ፖላንዶች ሲከላከሉም በጣም ጥሩ ነው የነበሩት። በጨዋታው ላይ በአጠቃላይ 12 ሙከራዎችን ማድረግ ሲችሉ 5ቱ ኢላማቸውን የጠበቁ ሙከራዎች ነው የነበሩት። የኔዘርላንድን ስንመለከት በጨዋታው ላይ 8 ሙከራዎችን ማድረግ ሲችሉ 3ቱ ኦን ታርጌት ነው የነበሩትና ፖላንዶች በሙከራ ደረጃ የተሻሉ ነው የነበሩት። ነገር ግን ደግሞ ኳስ በመያዝ ደረጃ ኔዘርላንዶች የተሻለ መንቀሳቀስ ችሏል። ይህንንም ውጤት ተከትሎ ኔዘርላንዶች በ17 ነጥብ አንደኛ ደረጃ ላይ መቀመጥ ሲችሉ፣ ፖላንዶች በ14 ነጥብ ሁለተኛ ደረጃ ላይ መቀመጥም ችለዋል። ከዚህ ምድብም ኔዘርላንዶች አልፈዋል ማለት እንችላለን። በእርግጥ በሂሳባዊ ስሌት አሁንም ፖላንዶች ቻንስ አላቸው። ነገር ግን በጣም ጠባብ የሚባል ቻንስ ነው ያላቸው። ምክንያቱም ደግሞ የጎል ክፍያቸው በጣም ሰፊ ልዩነት ስላለው ማለት ነው። ኔዘርላንዶች 19 የግብ ክፍያ ሲኖራቸው፣ ፖላንዶች ደግሞ 6 የግብ ክፍያ ብቻ ነው ያላቸውና የ13 የጎል ልዩነት ነው በመሀላቸው ያለውና ፖላንዶች በቀጥታ ወደ ዓለም ዋንጫ ማለፍ የሚፈልጉ ከሆነ አንደኛ ኔዘርላንዶች በሰፊ የጎል ልዩነት መሸነፍ አለባቸው። ለምሳሌ 5-0 የሚሸነፉ ከሆነ እንደዚሁም ደግሞ
ፖላንዶች ደግሞ ቀጣይ ጨዋታቸውን ወደ 8-0 ማሸነፍ የሚችሉ ከሆነ በቀጥታ ወደ ዓለም ዋንጫ ማለፍ ይችላሉ። እንደዛ ደግሞ ይሆናል ተብሎ አይጠበቅም። ስለዚህ ኔዘርላንድ አለፋለች ማለት እንችላለን። በግሩፕ ኤል የተደረጉትን ጨዋታዎች ስንመለከት ክሮኤሺያ ከፋሮ አይስላንድ ጋር ባደረገችው ጨዋታ 3-1 በሆነ ውጤት ማሸነፍ ችላለች። የክሮኤሺያን የማሸነፊያ ግቦች ግቫርዲዮል 23ኛው፣ ሙሳ 57ኛው እንደዚሁም ደግሞ ቫሊች 70ኛው ደቂቃ ላይ ማስቆጠር ሲችሉ የፋሮ አይስላንድን ብቸኛ ግብ ቱሪ በ16ኛው ደቂቃ ላይ ማስቆጠር ችሏል። ይህንን ጨዋታ ክሮኤሺያ ሙሉ ለሙሉ ማለት በምንችለው መልኩ መብለጥ ችላለች። 81% ፖዚሽን መያዝ ችላለች። 2.68 ኤክስፔክትድም ጎል ነበራት። እንደዚሁም 20 ሙከራ ማድረግ ችለው ነበረ። ነገር ግን ደግሞ ፋሮ አይስላንድ በጣም በጥብቅ ሁኔታ ነበር ሲከላከሉ የነበሩትና ክሮኤሺያዎች ከሞከሯቸው 20 ሙከራዎች 4ቱ ብቻ ነበረው ኢላማቸውን መጠበቅ የቻሉትና በዚህ ጨዋታ ላይ ፋሮ አይስላንዶች በጣም በጥብቅ ሁኔታ ሲከላከሉ ማምሸት ችሏል። ክሮኤሺያም ይህንን ጨዋታ ማሸነፏን ተከትሎ በ19 ነጥብ አንደኛ ደረጃ ላይ በመቀመጥ በቀጥታ ወደ ዓለም ዋንጫ ማለፏን አረጋግጣለች። በዚህ ጨዋታም በክሮኤሺያ በኩል ሞድሪች 61 ደቂቃዎችን መጫወት ሲችል 7.3 ሬቲንግም የተሰጠው ተጫዋች ሆኗልና የቀጣዩ የዓለም ዋንጫም የመጨረሻው የዓለም ዋንጫ ይሆናል ተብሎ ነው የሚጠበቀውና ማለፋቸው ለሞድሪች በጣም ትልቅ ትርጉም አለው። በሌላ በተደረገ ጨዋታ ሞንቴኔግሮ ጅልባርተንን 2-1 በሆነ ውጤት ማሸነፍ ችላለች። ይህንን ጨዋታ መሸነፉን ተከትሎ ፋሮ አይስላንዶች ወደ ማጣሪያ ለማለፍ የነበራቸው ጠባብ እድልም ሳይሳካላቸው ቀርቷል። ምክንያቱም ቼኮች በ13 ነጥብ ሁለተኛ ደረጃ ላይ ነው የተቀመጡትና ምናልባትም ከዚህ ጨዋታ አቻ የሆነ ውጤትን ይዘው ወጥተው ቢሆን ኖሮ ፋሮ አይስላንዶች ከቼክ ጋር እኩል ነጥብ ይኖራቸው ነበርና የመጨረሻ የቼክ ጨዋታንም መጠበቅ የሚችሉ ነበረ። አሁን ላይ ግን በመሸነፋቸው ምክንያት ወደ ዓለም ዋንጫ ማጣሪያም ማለፍ ሳይችሉ ቀርቷል። ከትናንትና በስቲያም የተለያዩ የሀገራት ጨዋታዎች መደረግ ይችላል። በተለይ ደግሞ አይርላንድ ከፖርቹጋል ጋር ያደረገችው ጨዋታ ትኩረትን የሚስብ ጨዋታ ሆኖ ማምሸት ችሏል። በዚህ ጨዋታ ላይ አይርላንዶች 2-0 በሆነ ውጤት ነበረ ማሸነፍ የቻሉት። የአይርላንድን የማሸነፊያ ግቦች ሁለቱንም ፓሮቲ በ17ና በ45ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ፖርቹጋሎች ጨዋታውን ሙሉ ለሙሉ መቆጣጠር ችለው ነበረ። በጣም ብዙ ሙከራዎችን ማድረግ ችለው ነበረ። ከአይርላንዶች አንጻር ስንመለከተው 27 ሙከራ ማድረግ ችሏል። 5ቱ ደግሞ ኢላማውን የጠበቀ ሙከራ ነው የነበረው። በአይርላንድ በኩል ደግሞ 14 ሙከራዎችን አድርገው 3ቱ ኢላማቸውን የጠበቁ ነው የነበሩት። ነገር ግን ደግሞ ኤክስፔክትድ ጎል ስንመለከት የአይርላንድ በጣም የተሻለ ነው የነበረው። 2.02 ኤክስፔክትድ ጎል ነበራቸው። የፖርቹጋል ደግሞ 1.60 ኤክስፔክትድ ጎል ብቻ ነው የነበራቸውና ፖርቹጋሎች ይህንን ጨዋታ አሸንፈው ቢሆን ኖሮ በቀጥታ ወደ ዓለም ዋንጫ ማለፋቸውን ያረጋግጡ ነበረ። ነገር ግን መሸነፋቸውን ተከትሎ የግድ የመጨረሻውን ጨዋታ መጠበቅ መቻል አለባቸው። ምድቡንም ፖርቹጋል በ10 ነጥብ አንደኛ ደረጃ ላይ ስትቀመጥ፣ ሃንገሪ በ8 ነጥብ ሁለተኛ፣ እንደዚሁም ደግሞ አይርላንድ በ7 ነጥብ ሶስተኛ ደረጃ ላይ መቀመጥ ችሏልና ሶስቱም ክለቦች በቀጥታ ወደ ዓለም ዋንጫ ለማለፍ እድል አላቸው። በተለይ አይርላንድ የመጨረሻውን ጨዋታ የምታሸንፍ ከሆነና ፖርቹጋልና ሃንገሪ ደግሞ የሚሸነፉ ከሆነ በቀጥታ ማለፍ ትችላለች። እንደዚሁም ደግሞ ሃንጋሪ የምታሸንፍ ከሆነና ፖርቹጋል ነጥብ የምጥል ከሆነ ሃንጋሪ ደግሞ በቀጥታ ማለፍ ትችላለችና ፖርቹጋሎች ከባድ ፉክክር ነው የሚጠብቃቸው በመጨረሻው ጨዋታ። በተለይ በቀጥታ ወደ ዓለም ዋንጫ ማለፍ የሚፈልጉ ከሆነ ፖርቹጋሎች በጣም አሪፉ ነገር ቀጣይ ጨዋታቸውን ማሸነፍ ነው። ካልሆነም ደግሞ አቻ ወጥተው ከዛ በኋላ ሃንጋሪ ነጥብ የሚጥሉ ከሆነ እንደዚሁም ደግሞ በሰፊ የጎል ልዩነት ማያሸንፉ ከሆነ በቀጥታ ማለፍ ይችላሉ። እናም የመጨረሻ ጨዋታ በጣም ወሳኝ የሚባል ጨዋታ ነው። በእርግጥ ለፖርቹጋል አሪፍነቱ ምንድን ነው? የሚገጥሙት አርሜኒያን ነው። አርሜኒያ ደግሞ በምድብ ውስጥ መጨረሻ ደረጃ ላይ የተቀመጡ ሀገራት ናቸው። ካደረጉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። 3 ነጥብን በመሰብሰብ 4ኛ ደረጃ ላይ ነው የተቀመጡትና ፖርቹጋሎች አርሜኒያን በቀላሉ አሸንፈው በቀጥታ ወደ ዓለም ዋንጫ ያልፋሉ ተብሎ ይጠበቃል። ሌላኛው ትኩረትን የሳበው ጨዋታ ደግሞ ግሩፕ አይ ላይ የተደረጉት ናቸው። ኖርዌይ ከኢስቶኒያ እንደዚሁም ደግሞ ሞልዶቮ ከኢጣሊያን ጋር ያደረጉትን ጨዋታ ስንመለከት ኖርዌይ ኢስቶኒያን 4-1 በሆነ ውጤት ማሸነፍ ችላለች። የኖርዌይን የማሸነፊያ ግቦች ሶሎርቴ በ50ና በ52ኛው እንደዚሁም ደግሞ ሃላንድ በ56ኛው እና በ62ኛው ደቂቃ ላይ ባስቆጠሯቸው ግቦች 4-1 በሆነ ውጤት ማሸነፍ ችሏል። በሌላኛው ጨዋታ ሞልዶቮ በጣሊያን 2-0 በሆነ ውጤት ስትሸነፍ የጣሊያንን የማሸነፊያ ግቦች ማንቺኒ 88ኛው ደቂቃ እንደዚሁም ደግሞ ኢስፖስቲ 92ኛ ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ ጣሊያን 88ኛው ደቂቃ ድረስ መጠበቅ ነበረባቸው የመጀመሪያን ግብ ለማስቆጠር። በእርግጥ ሙሉ ለሙሉ ጨዋታውን መብለጥ ችሏል። ኳስን በመያዝ ደረጃም ጣሊያኖች የተሻሉ ነው የነበሩት። ብዙ ሙከራዎችን በማድረግ ጣሊያኖች በጣም የተሻሉ ነው የነበሩት። በጨዋታው ላይ 28 ሙከራዎችን ማድረግ ችሏል። 9ኙ ደግሞ ኢላማቸውን እየጠበቁ ነው የነበሩት። በሞልዶቫ በኩል ያሉን ስንመለከት ደግሞ 3 ሙከራዎችን ማድረግ ሲችሉ አንድ ኦን ታርጌት ብቻ ነው የነበሩና ጣሊያን
ጣሊያኖች ይህንን ጨዋታ ማሸነፋቸው የሚገባቸው ነው። 2.60 ኤክስፔክተድ ጎል ማስመዝገብ ችሏልና ከዚህ በኋላ ያለው ነገር ነው እንግዲህ ይህንን ምድብ በጣም ሳቢ ያደረገው። ምክንያቱም በምድቡ ጨዋታዎች ላይ እስካሁን በተደረጉት ኖርዌይ በሰበሰቧቸው 21 ነጥቦች አንደኛ ደረጃ ላይ መቀመጥ ሲችሉ ጣሊያኖች ደግሞ በ18 ነጥብ ሁለተኛ ደረጃ ላይ መቀመጥ ችሏልና በሁለቱ ሀገራት መካከል ያለው የነጥብ ልዩነት የ3 ነጥብ ልዩነት ብቻ ነው። ነገር ግን ደግሞ በጎል ክፍያ ያላቸው የነጥብ ልዩነት በጣም ሰፊ ነው። ምክንያቱም ኖርዌዮች 29 የግብ ክፍያ ሲኖራቸው ጣሊያኖች ደግሞ 12 የግብ ክፍያ ብቻ ነው ያላቸውና በመሀላቸው 17 የግብ ክፍያ ያላቸውና በስተመጨረሻም የሚገናኙት ደግሞ ኖርዌይ ከጣሊያን ጋር ነውና ማን ነው የሚያሸንፈው የሚለው ነገር በጣም የሚያጓጓ ይሆናል። በእርግጥ ጣሊያኖች በቀጥታ ወደ ዓለም ዋንጫ ማለፍ የሚፈልጉ ከሆነ ኖርዌይን በጣም በሰፊ የጎል ልዩነት ማሸነፍ መቻል አለባቸው። ቢያንስ በ9 የግብ ልዩነት ማሸነፍ አለባቸውና እንደዛ ካልሆነ ግን ኖርዌይ በቀጥታ ማለፏን ታረጋግጣለችና ኦልሞስት ኖርዌይ ወደ ቀጣይ ዙር ወይም ደግሞ በቀጥታ ወደ ዓለም ዋንጫ ማለፋቸውን አረጋግጠዋል ልንል እንችላለን። ሌላኛው የተደረገው ጨዋታ ደግሞ በአፍሪካ ለዓለም ዋንጫ ለማለፍ የተደረገ የሰሚ ፋይናል ጨዋታ ነው። ሁለት ጨዋታዎች መደረግ ሲችሉ ናይጄሪያ ጋቦንን 4-1 እንደዚሁም ደግሞ ዲሞክራቲክ ኮንጎ ካሜሮን 1-2 በሆነ ውጤት ማሸነፍ ችሏልና በቀጣይ በፍጻሜ ናይጄሪያ ከዲሞክራቲክ ኮንጎ ጋር የሚገናኝ ይሆናልና የሁለቱ አሸናፊ ደግሞ ወደ ዓለም ዋንጫ ማለፉን የሚያረጋግጥ ይሆናልና በቀጣይ በጣም ድንቅ ጨዋታን እንመለከታለን ብለን ተስፋ እናደርጋለን። ይህም ጨዋታ ነገ ምሽት 4 ሰዓት ላይ የሚደረግ ነው የሚሆነው። በእርግጥ ናይጄሪያ ከፍተኛ ግምት ተሰጥቷታል። ነገር ግን ደግሞ ዲሞክራቲክ ኮንጎም ቀላል ይሆናል ተብሎ አይጠበቅምና በጣም ትልቅ ፊልሚያ በሁለቱ ሀገራት መካከል ይደረጋል ተብሎ ይጠበቅ። በዛሬው ዕለትም ለዓለም ዋንጫ ለማለፍ የሚደረጉ ማጣሪያዎች መደረጋቸውን ሲቀጥሉ በአውሮፓ ለዓለም ዋንጫ ለማለፍ የሚደረጉ ጨዋታዎች ግሩፕ ቢ ላይ ስሎቫኪያ ከኮሶቮ፣ ስዊዘርላንድ ከስዊድን ጋር የሚገናኙ ሲሆን በግሩፕ ሲ ጀርመን ከቤላሩስ፣ ግሪክ ከስኮትላንድ ሲገናኙ በግሩፕ ኢ ጆርጂያ ከስፔን፣ ተርኪ ከቡልጋሪያ፣ በግሩፕ ኤች ሳይፐር ከአውስትሪያ፣ ቦዝኒያ ኤንድ ሄርዞጎቪና ከሮማኒያ፣ በግሩፕ ጄ ካዛኪስታን ከቤልጅየም እንደዚሁም ደግሞ ሉችተንሰን ከዌልስ ጋር የሚገናኙ ይሆናል። በአጠቃላይ እነዚህ ጨዋታዎች ለዓለም ዋንጫ ለማለፍ የሚደረጉ ጨዋታዎች ናቸውና እነዚህን መርጣችሁ መከታተል ትችላላችሁ። እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።